የሁለተኛውን ሞጁል ነው የምንማማረው። ሁለተኛው ሞጁል የመጀመሪያውን ቻፕተር ነው የምናየው። ያው ሂውመን ራይት የሚባለውን ኮንሰፕት ሰባተኛ ክፍል እንደተማራችሁ እዚህ መጽሐፋችሁ ላይ ሞጁላችሁ ላይ በደንብ ያስቀምጣል። ሂውመን ራይት የሚባለው ሰብአዊ መብት የምንለው በአማርኛው ምንድን ነው የሚለውን ነገር ምን አይነት ካቴጎሪዎች አሉት የሚለውን ሂውመን ራይት አያያዝ በምን መልኩ መሆን አለበት የሚለውን በራፍሊ ሃይላይቱን እናያለን። የሂውመን ራይት ማቴሪያሎች አሉ። እሱም ሰባተኛ ክፍል ላይ በደንብ አይታችሁታል። ወይም ኢንስትሩሜንትስ የሚባሉትን በተለያዩ ኮንቬንሽን፣ በተለያዩ ትሪቲስ እና ፕሮቶኮሎች ሲዘጋጁ የተቀመጡ ሰነዶችን፣ ውሎችን እንደ የሂውመን ራይት ሎ ማፍለቂያ ተደርጎ የሚታይበት ነገር ነው። እሱን ዲቴላውን ስንገባ እናያለን። ስለዚህ በመጀመሪያ ሂውመን ራይት የሚለው ነገር እዚህኛው ላይ እንደምናየው በሰባተኛ ክፍል በደንብ አድርጎ ተቀምጦላቸዋል። ላይክ in grade 7 you defined human right as rights enjoyed solely by humans simply because they are humans። ያው ሂውመን ራይት የምንለው ራይት የሰው ልጆች የሚያጣጥሙት እየተጎናጸፉት ምን በመሆናቸው የሰው ልጅ በመሆናቸው ብቻ፣ ሌላ ነገሮች ሌላ ኮንዲሽንስ ሳይካተቱ የሰው ልጅ በመሆናቸው ብቻ ኢንጆይ የሚያደርጉት ወይም የተጎናጸፉት መብት ሲሆን ሪጋርድለስ ኦፍ በምን ምክንያት፣ ለምሳሌ በሬስ፣ በዘር አመጣጣቸው፣ በሴክሹዋል ኦሪየንቴሽን፣ በሪሊጂን፣ በላንጉጅ ወዘተ ላይ ተመስርቶ ሳይሆን ጀስት የሰው ልጅ በአዘይ አር ሶሊ ሂውመን ቢንግ ስለሆኑ ንጉስ ስለሆኑ ሳይሆን ባሪያ ስለሆኑ ሳይሆን የሰው ልጅ ስለሆኑ ብቻ የተጎናጸፉትን መብት ሂውመን ራይት ሰብአዊ መብት በሚል እናያለን ማለት ነው። with no other conditions attached ሌላ ኮንዲሽኖች አያስፈልጉም ይህን ሂውመን ራይት የሚባለውን ሰብአዊ መብትን ለመጎናጸፍ ማለት ነው። you have identified it as universal ነው። ዩኒቨርሳል ማለት የትኛውም የግሎብ ጫፍ ላይ ለማንኛውም ሰው ኢኳሊ የተጎናጸፉና ሊጠበቅለት የሚገባው የትኛውም የዓለም ጠርዝ ላይ ስለሆነ ዩኒቨርሳሊቲን ያሳያል። ናቹራል የሚባለው የሰው ልጅ በተፈጥሮ ኢንሄሪት ያደረገው መብት ስለሆነ ናቹራል ራይት ነው። ኢተርናል የምንለው ያው የሰው ልጅ ያው ዘላለማዊ የሚለው ነው። የሰው ልጅ ከተወለደ እስኪሞት ድረስ ኢንአሊኔብል ሆኖ የማይገፈፍ የማይገረሰስ ሆኖ የሚቆይ መብት ነው እና ኢንቫዮሌብል ራይት ነው። በአጠቃላይ ይሄን ይመስላል የሂውመን ራይት የምንለው። ናቹራል ነው፣ ዩኒቨርሳል ነው፣ ኢተርናል ነው። ኢንአሊኔብል ስንል የማይገረሰስ መብት ነው ማለት አንዳንድ ኮንዲሽንስ አሉ የሰው ሰብአዊ መብት ኢቭን በህይወት የመኖር መብት ሊገፈፍ የሚችልበትን እሱን እናያለን። በአጠቃላይ ግን ዋነኛው ለሁሉም ለሰብአዊ መብት የሚባሉት ለሁሉም ካቴጎሪዎች መሰረት ተብሎ የሚታየው ወደኋላ በደንብ እናየዋለን። ዘራይቱ ላይፍ ምንለው ነው፣ በህይወት የመኖር መብት እሱን መሰረት አድርጎ ነው ሌሎቹ መብቶች የሚመጡት እና እሱ መብትን በአንዲት ኮንዲሽን በክሪሚናል አክት ከባድ የሆነ ወንጀል ኮሚት ያደረገ ሰው ካለ አኮርዲንግ ቱ የአገሩ ህገ መንግስት ላይ ተመስርቶ የሚፈረድበት እንትን ይኖራል። እሱ ስፔሻል ኬስ ሲሆን በማንኛውም ሁኔታ ኢንአሊኔብል የሆነ የማይገፈፍ የማይገረሰስ መብት ነው። ይሄ ሂውመን ራይት የምንለው ማለት የሰው ልጅ በመሆኑ ብቻ የተጎናጸፈው መብት ነው ማለት ነው። ወረድ ብለን ኦኬ እዚህ ላይ ሌታስ ሂውመን ራይት ክላሲፊኬሽን እናያለን። ዘ ራይት ቱ ኢኳሊቲ፣ ዘ ሮልስ ኦፍ ሪጂናል ኮንስቲቱሽንስ ኢን ሂውመን ራይት እና ቻሌንጅስ ኢን ዘ ኢምፕሊሜንቴሽን ኦፍ ሂውመን ራይት የሚለውን ነገር ወደ ታች ወረድ ብለን በደንብ እናያለን። መጀመሪያ ክላሲፊኬሽን ኦፍ ሂውመን ራይት የሚለውን በደንብ እንይ። as previously stated human rights are universal ብለናል። ዓለም አቀፋዊ ነው because they are founded on the dignity of every human being regardless of race, color, sex ዩኒቨርሳል ነው ስንል በቃ የሰው ልጅ በየትኛውም ጫፍ በምንም አይነት መልኩ ይፈጠር ምንም አይነት የቆዳ ቀለም ይኑረው ሂውመን ቢንግ ስለሆነ ብቻ የትኛውም አይነት ከለር፣ ሴክስ፣ ኢትኒክ ኦር ሶሻል ኦሪጂን፣ ሪሊጅን፣ ሃይማኖት፣ ላንጉጅ ቋንቋ ተናጋሪና ናሽናሊቲ የትኛውም አገር አባል በመሆኑ የትኛውም እድሜ ላይ ቢኖር የትኛውም ሴክሹዋል ኦሪየንቴሽን ቢኖረው ዲስኤቢሊቲ ቢኖረው ወዘተ ኢንአሊኔብል ሊገፈፍ የማይችል ዩኒቨርሳል የሆነ ዓለም አቀፋዊ የትኛውም የዓለም ጫፍ ላይ ያለው ሰው የተጎናጸፈው ሰው በመሆኑ ብቻ የተጎናጸፈው
መብት እንደሆነ ሂውመን ራይትን ወይም ሰብአዊ መብትን እናያለን። ኦር ኤኒ አዘር ዲስቲንጉሽን የተለየ የሰውን አንደኛውን ሰው ከሌላኛው የሚለየው ቢሄቨር ሊሆን ይችላል ወዘተ ስለያዘ ብቻ ይህንን ሂውመን ራይት ሊገፈፍ አይችልም። ስለዚህ ከጫፍ እስከ ጫፍ ላለ ለየትኛውም ሂውመን ቢንግ አክሮስ ደ ኔሽን አክሮስ ደ ወርልድ አክሮስ ደ ግሎብ ላለ ለሁሉም ሰው የተገባ የተጎናጸፈ መብት እንደሆነ መጽሐፋችሁ በደንብ ያሳያል ማለት ነው። ይህንን ስንል እነዚህ መብቶች ወረድ ብለን እንጠቅሳቸዋለን፣ እናያቸዋለን በደንብ ተንትነን የምናያቸው በአግባቡ ተተግብረዋል አልተከበረም፣ አኮርዲንግ ቱ ኢትዮጵያን ኮንስቲቱሽን ላይ ተቀምጠዋሉ፣ በወረቀት ደረጃ ፕራክቲካሊ እየተተገበረ ነው አልተተገበረ የሚለውን ነገር ለራሳችን ለጥያቄ እናየዋለን። ግን ሪያሊቲው መሆን ያለበትን ፎር ኢንስታንስ በኢትዮጵያ ኮንቴክስት ስናይ የኢትዮጵያ የዓለም አቀፍ ሂውመን ራይት በተለይ ዩኒቨርሳል ዲክላሬሽን ተብሎ የሚታየው የዓለም አቀፍ የዓለም ሀገራት የተስማሙበት የሰብአዊ መብት አያያዝን ፕሮቴክሽን እና ፕሮሞት የሚደረግበትን በዚህ ሰነድ ላይ ተመስርቶ ያለውን ፈርማበታለች። በአፍሪካም ደግሞ ሪጂናል እንትን ነው ኢንስትሩመንት ነው የሚባለው በአፍሪካ ህብረት ላይ የተዘጋጀ ሂውመን ራይት ፕሮቴክሽን ጋር ተያይዞ የተዘጋጀ ሰነድ አለ። ይህን ፈርማል። ስለዚህ ሁሉንም እንደመፈረሟ ኢትዮጵያ መተግበር ነበረባት። ግን ክፍተቶችን እናያለን። ያው ሙሉ ለሙሉ ይሟላል ብለን አንጠብቅም። ግን ሰምሃው መጠበቅ ያለባቸውን ቤዚክ ነገሮችን በደንብ እንትንን እናያለን ማለት ነው። they apply equally and uniformly ማለት በእኩል በሆነ መልኩና ወጥር በሆነ መልኩ to every person in are the same for everywhere for everyone የሚለው ዓለም አቀፋዊነትን ዩኒቨርሳል ኔቸር ኦፍ ሂውመን ራይትን ያሳያል ነው። ለማንኛውም ግለሰብ የትም ቦታ ላለ ኢኳሊ ዩኒፎርምሊ መተግበርና ሊጎናጸፍ ይገባዋል ይላል። ግን በሁሉም ስቴቶች በሁሉም ህዝብ ዘንድ ይሄ ለኢንዲቪጁዋልስ ወይም የሂውመን ራይት ፕሮቴክሽን ማግኘት አለባቸው። ተጎናጽፎታል ይህንን መብት የሚለው ነገር መታመን ለማድረግ አድረስ ለማድረግ እንቅስቃሴን ይሻል። ኢት ኮልስ ፎር ጎቨርንመንት ፓርቲሲፔሽን ይላል። በመቀጠል ላይ ያው ካቴጎሪያቸውን ስናይ የመጀመሪያው ሲቪል ኤንድ ፖለቲካል ራይት ነው የምንለው። ሲቪል ኤንድ ፖለቲካል ራይት የምንለው ላይቤሪቲ ራይት ይባላል። ፈርስት ጀነሬሽን ይህንን አሁን ለፈተናችሁ ስትይዙት ሲቪል ኤንድ ፖለቲካል ራይት የመጀመሪያው ፈርስት ጀነሬሽን ሂውመን ራይት ነው እንላለን። ላይቤሪቲ ራይት በመባልም ይታወቃል ማለት ነው፣ እንዳትረሱት። እሺ ስለዚህ ይሄ ሲቪል ኤንድ ፖለቲካል ራይትስ የምንለው አኮርዲንግ ቱ በዩኒቨርሳል ዲክላሬሽን ኦፍ ሂውመን ራይት የሚባለው ዩዲኤችአር የምንለው በዓለም አቀፍ ደረጃ ሁሉም ሀገራት በሚባል ደረጃ የተስማሙበት 1848 ላይ ነው የጸደቀው። በዚህ ይሄ የዓለምን ሂውመን ራይት የሚባለው ነገር ጋር ተያይዞ የሰብአዊ መብት አያያዝ ጋር ተያይዞ ዋነኛው ሪፈረንስ እና ካርዲናል ፖይንት ነው እና በዚህ ዩኒቨርሳል ዲክላሬሽን ኦፍ ሂውመን ራይት የሚባለው ሰነድ ላይ ከአርቲክል 2 እስከ 21 ድረስ አጠቃላይ ምን ነው የሚይዘው ማለት ነው? የሲቪል ኤንድ ፖለቲካል ራይትስ ሲቪልና ፖለቲካዊ መብቶችን የኢንዲቪጁዋልስን የያዘ ነው ማለት ነው። ኢት ሃዝ ዳይሬክት ኢምፓክት ኦን ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያን ኮንስቲቱሽን። በአጠቃላይ ከሂውመን ራይት ጋር ተያይዞ ኢትዮጵያ ኮንስቲቱሽን ከዛው ላይ ይቀዳል። የኢትዮጵያን ሳይሆን የዓለም ሀገራት አብዛኛው ኮንስቲቱሽናቸው ላይ የዚህ የዩኒቨርሳል ዲክላሬሽን ላይ ያሉ አርቲክሎችን ያካተቱ ናቸው ማለት ነው። አጋጣሚ ይህንን ኮርስ ማስተርስ ላይም ያው ዶክተር እንደምትለውም ወስጄዋለሁኝ እና በጣም ኢንተረስቲንግ ነገር ነው። በእናንተ ሌቭል በሚበቃችሁ ትወስዱታላችሁ ማለት ነው። ስለዚህ በኢትዮጵያን ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያን ኮንስቲቱሽን ላይ ከአርቲክል 14 ከአንቀጽ 14 እስከ 40 ድረስ ምንን ይዛል ማለት ነው? ሲቪል ኤንድ ፖለቲካል ራይት ኦር ዘ ፈርስት ጀነሬሽን የሚባለውን ኦር ላይቤሪቲ ራይት የሚባለውን ያካትታል ማለት ነው። ዚስ አር አልሶ ሪፈር ላይቤሪቲ ራይትስ ኦር ፈርስት ጀነሬሽን ራይት ይባላል። ኪፕ ኢን ዩር ማይንድ ኤንድ ኖት አድርጉት እና ያዙት ይሄኛው። ስለዚህ ከዚህ ሲቪል ኤንድ ፖለቲካል ራይት ውስጥ ባይዘ ይህንን ስነግራችሁ ወረድ ብለን የምናየው ተወራራሽ ተመጋጋቢ ናቸው ማለት ኢንተርቼንጅብሊ የምንጠቀማቸው መጥራት እንችላለን። ታችኛው ካቴጎሪ ለምሳሌ ኢኮኖሚክ ሶሻል ኤንድ ካልቸራል ራይት ውስጥ የሚካተቱ አት ዘ ሴም ታይም ደግሞ ሲቪል ኤንድ ፖለቲካል ራይት ላይ ይካተታሉ። አት ዘ ሴም ታይም ደግሞ ሶሊዳሪቲ ራይት ላይ ይካተታሉ ማለት ተመጋጋቢ ናቸው ማለት ነው። በአጠቃላይ ቅድም ዩኒቨርሳል ኔቸር አለው እንዳልኩ ተመጋጋቢነትም አለው። ስለዚህ በሲቪል ኤንድ ፖለቲካል ራይትስ ላይ የምናየው ራይት ቱ ላይፍ የሚባለው ቤዚክ በቃ መሰረታዊ ነገር ሲቪል ኤንድ ፖለቲካል ራይት ላይ ያለ ዘ ራይት ቱ ላይፍ፣ ዘ ራይት ቱ ሴኩሪቲ የደህንነት መብት ማለት ነው። ፕሮቴክሽን አግኒስት ስሌቨሪ
ራይት ቱ ፕራይቬሲ፣ ራይት ቱ ዲው ኤንድ ፌር ፕሮሰስ ኦፍ ሎ እኩል በሆነ መልኩ ማለት ነው። ራይት ቱ ላይቤሪቲ ኦፍ ታውት ኤንድ ኤክስፕሬሽን የማሰብና ሀሳብን በነፃነት የመግለጽ መብት ለሁሉም በሂውመን ራይት የሚያጎናጽፈው ለሁሉም ግለሰብ የሚያጎናጽፈው መብት ነው። ራይት ቱ ሪሊጂየስ ፍሪደም ሃይማኖታዊ መብት፣ ራይት ቱ አሶሲዬሽን ማንኛውም አሶሲዬሽን የመፍጠር መብት አለው። ራይት ቱ ፕሮፐርቲ ንብረት የማፍራት መብት አለው። እነዚህ ከምን ጋር ይካተታሉ ማለት ነው? የሲቪል ኤንድ ፖለቲካል ራይት የምንለው ወይም ፈርስት ጄኔሬሽን ራይት የምንለው ወይም ላይቤሪቲ ራይት የሚለውን ነገር መያዝ ነው ማለት ነው። ሁለተኛው ኢኮኖሚክ ኤንድ ሶሻል ካልቸራል ራይት ይላል። በዩኒቨርሳል ዲክላሬሽን ኦፍ ሂውመን ራይት የምንለው ዩዲኤችአር ላይ ከአርቲክል 22 እስከ 27 ድረስ ያሉት እነዚህ ናቸው። ኢኮኖሚያዊና ማህበራዊና ባህላዊ መብቶችን ያካትታል ማለት ነው። ስለዚህ ዚስ አር አልሶ ሪፈርስ ቱ አዝ ኢኳሊቲ ራይት በመባል ይታወቃሉ፣ ወይም ሰከንድ ጀነሬሽን ራይት በመባል ይታወቃሉ። ምን ኢኮኖሚክ ሶሻል ኤንድ ካልቸራል ራይት፣ አንደኛ ኢኳሊቲ ራይት ይባላሉ፣ ሁለተኛ መባል ይታወቃሉ ማለት ነው። ዚስ አር አልሶ ስቴትድ ኢን ፌደራል አርቲክል 41 ያው ከ41 እና 42 ላይ በደንብ አድርጎ በኢትዮጵያ ህገ መንግስት ላይ ተካተዋል። እነሱንም ለመጥቀስ ያህል ዘ ራይት ቱ ወርክ፣ ዘ ራይት ቱ ሶሻል ሴኩሪቲ፣ ዘ ራይት ቱ ፕሮቴክሽን አግኒስት አንኤምፕሎይመንት፣ ዘ ራይት ቱ ጉድ ሊቪንግ፣ ዘ ራይት አግኒስት ስሌቨሪ ኤንድ ኤክስፕሎይቴሽን ከምዝበራ ከጉልበትና ብዝበዛና ከባርነት ላይ ኢንጌጅ ያለማድረግ ወይም ያለመበዝበዝ መብት አለ ነው። ባሪያ ያለመሆን መብት ያካትታል። ይሄ ኢኮኖሚክ ሶሻል ኤንድ ካልቸራል ራይት ውስጥ የሚካተትና ዘ ራይት ቱ ኤጁኬሽን ሄልዝ ሰርቪስ along with these rights there are consumer protection rights that should be mentioned ያው መጠቀስ ያለበት ነው ከነዚህ ጋር ተያይዞ ማለት consumer protection right refer to measures adopted for the protection of consumers from ያው ኮራፕት ከሙስና በአጠቃላይ ይሄ የኮንሱመርስ ፕሮቴክሽን ራይት የሚለው በእናንተ ሀገር በሳውዝ አፍሪካን ኮንስቲቱሽን በምን አይነት መልኩ እንደተቀመጠ ባላቅም በእኛም ሀገር ህገ መንግስቱ ላይ እንደተካተተ ያስቀምጣል። ለምሳሌ ያው የኮንሱመርስ ራይትን ጨምሮ ራይት ስንል ዘ ራይት ቱ ሴፍቲ የደህንነት፣ ዘ ራይት ቱ ቢ ኢንፎርሜሽን የማግኘት ኢንፎርም ማለት ለምናገኛቸው ግልጋሎቶች ኢንፎርሜሽንን የማግኘት የፈለግነውን ነገር የመምረጥ የፈለግነው ራይት ቱ ሬድሬስ ኦር ኮምፐንሴሽን ነገሮችን የመታረም ኮምፐንሴት ካሳን የማግኘት መብት አለ። ዘ ራይት ቱ ሪስፔክቲቭ የመከበር መብት መካተት አለበት ተብሎ እየተቀመጠ ነገር ነው ማለት ነው። በመቀጠል ሶስተኛው የምናየው ሶሊዳሪቲ ራይት ነው። እንዳትረሱ አኮርዲንግ ቱ አርቲክል 28 ማለት የዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት አርቲክል 28 ላይ ምናል ኤቭሪ ፐርሰን ኢዝ ኢንታይትልድ ቱ ሶሻል ኤንድ ኢንተርናሽናል ሲስተም ኢን ዊች ኦል ራይትስ ኤንድ ፍሪደምስ አር ፉሊ አቬይላብል ቱ ሂም። ያው ይሄ የሶሊዳሪቲ የምንለው የአብሮነት ወይም የወንድማማችነት ወይም ፍራተርኒቲ ራይት ነው ተብሎ የሚቀመጠው አርቲክል 28 የዩኒቨርሳል ዲክላሬሽን አርቲክል 28 ላይ ተቀምጧል። በኢትዮጵያ ህገ መንግስትም አርቲክል ወይም አንቀጽ 43 እና 44 ላይ የተቀመጠ መብት ነው ማለት ነው። እዚህ ጋር የምትይዙልኝ የመጀመሪያው የተነጋገርነው ሲቪል ኤንድ ፖለቲካል ራይት የምንለው ፈርስት ጄነሬሽን ነው፣ ላይቤሪቲ ራይት ነው እንዳትረሱ። ሁለተኛው ኢኮኖሚክ ኤንድ ሶሾ ካልቸራል ራይት የምንለው ደግሞ ኢኳሊቲ ራይት በመባል ይታወቃል፣ ወይም ሰከንድ ጄነሬሽን ራይት በመባል ይታወቃል። ሶስተኛው ደግሞ ሶሊዳሪቲ ራይት የምንለው ወይም ፍራተርኒቲ በመባል ይታወቃል፣ ወይም ሰርድ ጄነሬሽን በማለት ይታወቃል ማለት ነው። ስለዚህ ከነዚህ በዚህ በሰርድ ጄነሬሽን ወይም ሶሊዳሪቲ ራይት ለሚካተቱ ዘ ራይት ቱ ፓወር፣ ዘ ራይት ቱ ጀስት ዲስትሪቢዩሽን ኦፍ ዌልዝ፣ ዘ ራይት ቱ ኢኮኖሚክ ኤንድ ሶሻል ዲቨሎፕመንት፣ ዘ ራይት ቱ ክሊን ኤንድ ሄልዝ ኢንቫይሮንመንት፣ ዘ ራይት ቱ ፓርቲሲፔት ኢን ፕሮሰስ ኦፍ ዴቨሎፕመንት፣ ዘ ራይት ቱ ፒስ የመሳሰሉት ምንድነው ሶሊዳሪቲ ራይት ውስጥ የሚካተቱ ናቸው። ቅድም እንዳልኳችሁ የሂውመን ራይት ኔቸሮች ዩኒቨርሳሊቲ ኔቸር አለ፣ ኢናሊኔብል ወይም የማይገፈፍ የማይገረሰስ፣ ኢንቫዮሌብል ማለት ቫዮሌት የማይደረግ ኔቸሮቹ ናቸው። ከነዛ ኔቸሮቹ ሌላኛው ደግሞ ኢንተርዲፔንደንሲ ኢንተርዲፔንደንት ነው። አንዱ ከአንዱ ጋር ይወራረሳል ማለት አንዱ ጋር ያገኘነው ለምሳሌ ሶሊዳሪቲ ራይት ውስጥ ያገኘነው ምናልባት ኢኮኖሚክ ኤንድ ሶሾ ካልቸራል ራይት ውስጥ ሊገኝ ይችላል የሚለውን ኢንተርዲፔንደንሲውን እንዳትረሱ። ዩኒቨርሳሊቲ ማንኛው ኔቸር እንደሆነውላ ማለት ነው ልባችሁ ላይ አስቀምጡ።
above the third generation right include right to healthy environment, development, peace, utilization of common heritage, communication and humanitarian assistance ይላል። The Ethiopian Constitution Article 44 guarantees all persons have the right to live in clean and healthy environment። ያው በተግባርና ግራውንድ ላይ የተለየ ቢሆንም የኢትዮጵያ ህገ መንግስትም ዩኒቨርሳል ዲክላሬሽን ኦፍ ሂውመን ራይት የምንለው ምን ይላል? ኢንክሉድ ዘ ራይት ቱ ሄልዚ ኢንቫይሮንመንት ዴቨሎፕመንት ፒስ ዩቲላይዜሽን ኦፍ ኮመን ያው የጋራ ቅርሶችን የመጠቀም ኮሚኒኬሽን ኤንድ ሁማኒታሪያን አሲስታንስ ይላል። የኢትዮጵያም ህገ መንግስት አርቲክል 44 ጋራንቲ ያደርጋል። ሁሉም ሰው ማንኛውም ሰው ሃቭ ራይት ቱ ሊቭ ኢን ክሊን ኤንድ ሄልዚ ኢንቫይሮንመንት ንጹህና ጤናማ የሆነ ኢንቫይሮንመንት ላይ ማንም ሰው ፕሮሴስ ያደርጋል ይሄንን መብት ክሌም ማድረግ ይችላል የሚል ነገር ያስቀምጣል። therefore the right to live in a healthy environment is not mere right which is the concern of existing generation but also it is a right which pertains to the future generations. of course አሁን ላይ ላለው ጀነሬሽን ብቻ የሚገባ መብት ሳይሆን በክሊን እና ንጹህና ጤናማ ኢንቫይሮንመንት ላይ የመኖር መብት የምንለው በኢትዮጵያ ህገ መንግስት 44 ላይ ተቀመጠው ለዚህ አሁን ላለው ጀነሬሽን ብቻም ሳይሆን የሚቀጥለው ለካሚንግ ጀነሬሽን መብታቸው እንደሆነ ህገ መንግስቱ ላይ ተቀምጧል ማለት ነው። The right to healthy environment is thus one of the fundamental inalienable right attached to ከሂውመን ዲግኒቲ ጋር የተገናኘና በንጹህና ምንድነው ሄልዚ ኢንቫይሮንመንት ላይ የመኖር ሁኔታ ለሁሉም ሰው የሚገባው ሁሉም ሰው ኢንታይትልድ ያደረገው የሚጎናጸፈው መጎናጸፍ የሚገባው መብት ነው። ፕራክቲካሊ ምን ያህል እንትን ነው የሚለውን ነገር በጥያቄ ተዋዋለው በኢትዮጵያን ኮንቴክስት ስፔሻሊ። እሺ the UDHR ወይም ዩኒቨርሳል ዲክላሬሽን ኦፍ ሂውመን ራይትስ ኮንሲደርስ ኦል ሂውመን ራይትስ ቱ ቢ ኢኳሊ ኢምፖርታንት። ሁሉም ቅድም የጠቀስናቸው በሶስቱም ካቴጎሪ የተቀመጡ መብቶች ሲቪል ኤንድ ፖለቲካል ሊሆን ይችላል፣ ኢኮኖሚክ ኤንድ ሶሾ ካልቸራል ራይት ሊሆን ይችላል፣ ወይም ሶሊዳሪቲ ራይት ስር የሊስት ያደረግናቸው መብቶች ኢኳሊ ኢምፖርታንት ናቸው። ሁሉም ቫሉዌብል አሴቶች ናቸው። ነገር ግን ዘ ራይት ቱ ላይፍ የሚለው ወይም በህይወት የመኖር መብት የሚባለው ቬሪ ፈንዳሜንታል ቢካዝ ኢት ሰርቭስ አዝ ዘ ፋውንዴሽን ፎር ኦል ራይትስ ዶንት ፎርጌት። ይሄኛውን መርሳት የሌለባቸው ዘ ራይት ቱ ላይፍ የሚባል ሁሉም ሰብአዊ መብት ቅድም ሊስት የተደረጉት ቫሉዌብል አሴቶች ናቸው፣ ኢምፖርታንት ናቸው፣ ዲሳይሲቭ ናቸው፣ ኢናሊኔብል ሊገፈፉ የማይችሉ ኢንቫዮሌብል የሆኑ የሰብአዊ መብቶች ናቸው። ኢኳሊ መታየት ይቻላሉ፣ በጣም ኢምፖርታንት ናቸው። ነገር ግን ዘ ራይት ቱ ላይፍ የምንለው ቤዚክ እና ፋንዳሜንታል ነው ቢኮዝ ኢት ሰርቭስ አስ ዘ ፋውንዴሽን ፎር ኦል አዘር ራይትስ። ለሁሉም ሰብአዊ መብቶች መሰረታዊ ነው ከኖርን በኋላ ነው አይደለም። የኢኮኖሚ ተጠቃሚነት፣ ንጹህ ኢንቫይሮንመንት ላይ ማግኘት፣ የፕራይቬሲ የግለሰብ በሚስጥሩ እንዲጠበቅለት የመፈለግ፣ ዘ ራይት ቱ ሆልድ ፓብሊክ ኦፊስ የሚለው መብታችን፣ ዘ ራይት ቱ ስፒች፣ ዘ ራይት ቱ አሶሲዬሽን ወዘተ የምንላቸው መብቶች ከምን በኋላ ነው? በህይወት ከኖርን በኋላ ስለሆነ ይሄኛው ዋናው መብት ነው የሚለውን ነገር እንድትይዙና ቬሪ ክሩሻል እንደሆነ ለግምት እንድታስገቡላለሁኝ። because it serves as ይሄ right to life የምንለው foundation for all rights ለሁሉም መብቶቻችን መሰረታዊ ነው። to ensure this article 15 states that everyone has the right to life and that no one may be deprived of it except as a punishment for a series of criminal። ይሄ በህይወት የመኖር መብት የምንለውና ዲሳይሲቭ ወይም የሂውመን ራይት ኮር አስኳል ብንለው እንችላለን የሆነው መብት ከማንም ሊገፈፍ የማይችል ነው። ነገር ግን ሀገራት በራሳቸው ህገ መንግስቶቻቸው ላይ ባካተቱት ሁኔታ ባይዘ መብቶቻችን ሲሰጡን ግዴታዎቻችን አሉብን ማለት ለአንድ ሰው የተሰጠን መብት ለራሱ አቴን ማድረግ ኢንጆይ ማድረግ ከፈለገ የሌላኛውን ሰው መብትን ማክበር መቻል አለበት። መብቱን ቫዮሌት የሌላን ሰው መብት ቫዮሌት ካደረገ ደግሞ ምን ይደረጋል ማለት ነው? ከተለያዩ ነገሮች ዲፕራይቭ ይደረጋል። እንደየ ጥፋቱ እንደየ ክራይሙ አስፈላጊነት ቅጣቶች ይቀጣል። እስር ሊሆን ይችላል፣ ከሰው ጋር ለመገናኘት ወዘተ፣ የመረጠው ምግብ ያለ መብላት ምናምን እስሮች ከእስር ጋር ተያይዞ የሚመጡ ቅጣቶችን ይቀጣል። አልፎም ይሄ አስኳል ያልነውን ዘ ራይት ቱ ላይፍ የሚባለውን ነገር ሊገፈፍ የሚችልበት ኮንዲሽን አለ። ሲሪየስ የሆነ ክራይም የሰራ ሰው የስቅላት ፍርድ እየተካተቱባቸው ሀገራት አሉ። እኛም ሀገር ላይ እየተካተተ ነው። የሆነ ጊዜ አሲድ የደፋ ልጅ በተለይ ይሄ ኢህአዴግ ከገባ በኋላ እንደዛ አይነት ፍርድ ይሰጠው የሚል አይነት እንቅስቃሴ ተደርጎ ግን ይሄ የሚሆነው በህገ መንግስቱ መሰረት ሄድ ኦፍ ስቴት ማለት ፕሬዚዳንቱ
ወይም ፕሬዚዳንቷ ከፈረመች ነው ሊከናወን የሚችለው እና በዛ ምክንያት አጋጣሚ ፕሬዚዳንቱ ባለመፈረሙ ሳይከናወን ቀርቷል። እያልኩ ያለሁት ዘ ራይት ቱ ላይፍ የሚባለውን ይህን አስኳል የሆነ መብት ሊያሳጣ የሚችልበት ስፔሻል ኮንዲሽን አለ። ኤክሰፕት ብሎ ነው ያስቀመጠው። ምንድነው? ፓኒሽመንት ፎር ሲሪየስ ክሪሚናል ኦፌንስ ዲተርማይንድ ባይ ዘ ሎው የሚለውን ያዙ። ከዛ ውጪ ዘ ራይት ቱ ላይፍ የመኖር መብትን ማንም ሊነፈግ የማይገባው ቤዚክ የሆነና ቁልፍ የሆነ መብት እንደሆነ እንድታዩ ማለት ነው። በመቀጠል ዘ ራይት ቱ ኢኳሊቲ የሚለውን ምን ይመስላል የሚለውን እንይ። The right to equality implies that everyone has the right to receive equal treatment in service from their government or non-governmental institutions. ይሄ የእኩልነት መብት የምንለው እኩል ተጠቃሚነት የምንለው እኩል ተገልጋይነት የምንለውን መብት ማንኛውም ዜጋ ከገቨርንመንት ሊሆን ይችላል ከነን ገቨርንመንታል ኢንስቲትዩሽንስ ኢኳሊ ማግኘት መቻል አለበት። ኢኳሊ ሲባል ያው አሉ መስፈርቶች ይቀመጣሉ። አሁን እንትን እንዳያጋባ ለይቶ መቻል አለበት። ለምሳሌ የሆነ ሰርቪስ ለማግኘት ፎር ኢንስታንስ ለመቀጠር የሆነ ስራ ቅጥር ለመቀጠር ሁሉም ሰው ይቀጠራል፣ ሁሉም መብት አለው ሲባል ያ የስራ የሚፈልገውን የትምህርት ዝግጅት ሊሆን ይችላል፣ የስኪል ዝግጅት ሰርቲፋይድ ሆኖ ሊሆን ይችላል፣ በሰርቲፊኬት ደረጃ ሊሆን ይችላል፣ ይዞ መገኘት መቻል አለ። ስለዚህ ይሄኛው ይዞ ያልተገኘውን ሰው ከዚህ መብቱ ቢታገድ መብቱ ታግዷል አንልም፣ ቢኮዝ ክራይቴሪዮንስ አሉት ማለት ነው። ስለዚህ መብት ሁሉም ይካተታል ስንል አንዳንዴ ሚስ አንደርስታንዲንግ እንዳይኖር ብዬ ነው። ግን ኢኳሊ ለሚገባቸው ሰዎች እኩል ፉክክር፣ እኩል የሚፎካከሩበት ቦታ፣ እኩል አገልግሎት የሚገኝበት ቦታ፣ ለምሳሌ ሁሉም ሰው አገልግሎት ማግኘት የጤና አገልግሎት ማግኘት አለበት የሚል ነገር ከተደረገ የትኛው ሰው ማግኘት አለበት? ቅድም ስፔሻል ኬዝ ነው ያልኩት። ስለዚህ ኢኳሊ ትሪት መደረግ አለባቸው። በመንግስታዊም ሊሆን ይችላል በኢመንግስታዊ ድርጅት ላይ የሚያገኙትን አገልግሎት ኢኳሊ ማግኘት አለባቸው። ቅድም ያልኩትን ስፔሲፊክ ስፔሻል ኬዞችን ከግምት በማስገባት ማለት ነው። ኢን ኖ ዌይ ሹድ ዋን ቢ ትሪትድ ዲፍረንትሊ ዛን አዘር ማለት አንደኛው ከሌላኛው በሌላ ቅድም ለመጥቀስ እንደም በከለር በሬስ በአይዴንቲቲ ወዘተ በመሳሰሉ ነገሮች ኢኳሊ መወዳደር ሲችል ማግኘት ሲችል ከዛ መብቱ ሊገፋ አይገባም የሚል ነገር ተቀምጧል ማለት ነው። Equality is the right to ensure that every individual has an equal opportunity. ማንኛውም ግለሰብ እኩል የሆነ ኦፖርቹኒቲ እድል እንዳለ to make the most of their life ወይም ከህልማቸው ባለቤት እንዲሆኑ እኩል የመሮጫ እኩል የመወዳደሪያ እኩል የነገሮች አክሰስ የማግኘት መብት አላቸው regardless of ቅድም የተጠቀሱት ማለት ነው። It also the belief that no one should have a fewer opportunity in life because of how they were born where they come from, what they believe or what they have disability. ስለዚህ አንደኛው ከሌላኛው ያነሰ በምንም አይነት መልኩ ያነሰ መብት አይኖረው because of በምን አማካይነት በአወላለዱ የተወለደበት ቦታ ሊሆን ይችላል፣ የመጣበት ቤተሰብ ወር አካባቢ ላይ ተመስርቶ or በእምነቱ ላይ ተመስርቶ ማንኛውም ሰው ከሌላኛው ያነሰ መብት አይኖረውም፣ እኩል መብት ይኖራል የሚለው ነገር the right to equality የሚለው ላይ አብረን የምናየው ነው ማለት the right to ዲዛቢሊቲ ማለት የአካል ጉዳተኝነት ወዘተ ነገር እንኳን ቢኖር ማንም ከማንም ያነሰ መብት የለውም፣ ሁሉም እኩል መብት እንዳለ ያሳያል። The right to equality requires states to ensure that human rights are respected without regard to gender, race, color ወዘተ ማለት the right to equality ብለን ስናነሳ ስቴቶች ምንን ማረጋገጥ መቻል አለባቸው? ሁሉም ሰው ኢኳሊ ሪስፔክትድ መከበር መቻል አለበት regardless of ሃይማኖት ሊሆን ይችላል ከለር ሊሆን ይችላል ወዘተ ከዛ በዘለለ ኢኳሊ መከበር መቻል አለበት የሚለውን the right to equality ያስቀምጣል። according to article 25 of ኢፌዴሪ ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ all persons are equal before law ይላል። የአርቲክል 25 የኢትዮጵያ ህገ መንግስት ምን ይላል? ሁሉም ሰው በህግ ፊት እኩል እንደሆነ በደንብ አድርጎ ያስቀምጣል። and are entitled to equal protection under the law without discrimination. ያው ያላድሎና መገለል ያላድሎ ሁሉም ሰው እኩል የሆነ የህግ ከለላን የማግኘት እኩል በሆነ መልኩ ህግ ፊት ላይ የመዳኘት መብት እንዳለው የኢፌዴሪ የኢትዮጵያ ህገ መንግስት አንቀጽ 25 ላይ ተቀምጧል። in this regard the law must provide equal and effective protection to all people without discrimination. ያው ህግ በራሱ ማድረግ አለበት እኩል የሆነና ፍትሃዊ የሆነ መብትን መጠበቅ ያለምንም አድሎ
መጠበቅና ማጎናጸፍ ይጠበቅበታል ማለት ነው። the following are the main points of emphasis on human equality in the aforementioned article. equality regardless of gender, equality regardless of skin color, regardless of creed ወይ እምነት፣ ሶሻል ስታትስ፣ ቤተሰብ፣ ፓሬንቴጅ፣ ናሽናሊቲ፣ ሬስ እነዚህን ሁሉ ቅድም ያልኩትን የኢኳሊቲ ራይትን አንድ ሰው የሚያገኘው ኢንታይትል የሚያደርገው ክሌም ማድረግ የሚችለው ሪጋርድለስ ኦፍ አሁን እነዚህ ነገሮች ሳያግዱት እነዚህ ነገሮች ምክንያት ሳይሆኑ ይሄ ናሽናሊቲ፣ ፓሬንቴጅ፣ ሶሻል ስታተስ ወዘተ ሳያግዱት ቅድም ለመጥቀስ የተሞከረውን የኢኳሊቲ ራይት ማግኘት መቻል አለበት፣ የተጎናጸፈ ነው የሚለውን ነገር እናያለን ማለት ነው። government have an affirmative duty, ያው affirmative action የምንለውን ነገር to eliminate social inequalities and provide opportunities for the exercise of human rights። ያው affirmative action የሚባለው በሆነ ነገሮች ጎዶሎ ይፈጠራሉ። ለምሳሌ ባይ ኔቸር ሴቶች በአንዳንድ ነገር በተፈጥሮ ላይ ተመስርቶ በትምህርት ደረጃ ትምህርት ቤት ኢኳሊ ከወንዶች ጋር የመሄድ አክሰስ የላቸውም ባይ ኔቸር። ፎር ኢንስታንስ ያው ፔሪድ በማየት ላይ ካልቸራሊ ደግሞ ያለው የቤተሰብ ያው የአካባቢም የማህበረሰብ ተጽዕኖም ሴቶች ላይ ከሚያሳድረው ጫና ቤተሰብ ላይ ካለው በርደን የተነሳ ኢኳሊ ትምህርትን ፓርቲሲፔት ላይ ያደርጉ ይችላል። ስለዚህ የመወዳደሪያ አሬና ላይ የመወዳደሪያ ሜዳ ላይ ለሴቶች እነዚህን ጎደሎ ከግምት በማስገባት አፈርማቲቭሊ እንዲታይ አፈርማቲቭ ዲቲ ከግምት ይገባላቸዋል። ተግባብተናል። ከወንዶች አነሱ ምናምን የሚለውን ነገር እንተውና ቅድም ያልኳቸው ተፈጥሯዊና ማህበራዊ ጎደሎች አሁን ባልኳችሁ በትምህርት ሊሆን ይችላል ወዘተ አይነት ሴክተር ላይ ኢፌክቲቭሊ እንዳይመጡ ስለሚጎድባቸው ይህንን ጎደሎ በማሟላት አፈርማቲቭሊ ደግፎ የተወሰነ አድቫንቴጅን የመስጠት አይነት ነገር ማለት ጎደሎን የማሟላት አይነት ነገር ይሄ ከግምት መግባት መቻል አለበት። ኢኒኳሊቲ እንዳይፈጠር ማለት ነው። ቅድም ባልኩት ጎደሎ ላይ ተመስርቶ ሴቶች ወደ ኋላ ይቀራሉ። ይህንን ጋፕ ለመምላት የሚደረግ ትሪትመንት መኖር መቻል አለበት። አፈርማቲቭ አክሽን ወይም አፈርማቲቭ ዲዩቲ ይላል ወይም አዎንታዊ እርምጃ በሚል መውሰድ እንችላለን ይላል። እዚህ ጋር ዊመን ራይት ኢኳሊቲ ይላል አርቲክል 35 ህዝባር 2 ላይ በኢትዮጵያ ህገ መንግስት አንቀጽ 35 ህዝባር 2 ለስቴት ዛት women must be given special consideration in order for them to compete and participate on equal footing with men in political, social and economic life as well as in public and private institutions ላይ ያንን ነው የምላችሁ። ቅድም ያልኳቸውን ክራክ ጋፕ ለመሙላት ስፔሻል የሆነ ኮንሲደሬሽን በልዩ ሁኔታ ከግምት መግባት መቻል አለበት ወይም መስተካከል መደገፍ መቻል አለባቸው። ያችኛውን ጋፕ ከወንዶች ጋር ኢኩቫለንት ስፔስ እንዲፈጠር ማለት ነው። ሊስት ፎቨርድ ሪጅንስ ፎር ኢንስታንስ አኮርዲንግ ቱ ኢትዮጵያን ህገ መንግስት ላይ አንቀጽ 89 ህዝባር 4 ላይ implies that the government shall provide special assistance to nations, nationalities and peoples who are least favored. For instance አዲስ አበባ ቦሌ ላይ ያለ አንድ ኢንዲቪጁዋል እና ሶማሌ ጠረፍ ላይ ያለ ኢንዲቪጁዋል አኮርዲንግ ቱ ህክምና ሊሆን ይችላል፣ አኮርዲንግ ቱ ትምህርት ሊሆን ይችላል፣ ኤጁኬሽን ሊሆን ይችላል ወዘተ የተለየ አክሰሶችን የማግኘት እንትናቸው ኮርና ፌሪ ላይ የተለያየ እዛ ጥግ ላይ ያለ ሶማሌ ጠረፍ ላይ ያለው የመማሪያ ቁሳቁስ የኢንፎርሜሽን ወዘተ ጉድለት ጋፖች አሉ፣ ጎድሎ አለ። አዲስ አበባ ላይ ያለ ደግሞ አክሰስ አለው። ስለዚህ በትምህርት ምን በተለያየ መልኩ ያው ታውቁታላችሁ። ቤኒሻንጉል ጠረፍ ላይ ያለ ወንድማችን ዌስተርን ፓርት ኦፍ ኢትዮጵያ ላይ እኩል መሀል ሀገር ካለ ሆሳና ላይ ፎር ኢንስታንስ እኔ የትምህርት ቤት አክሰስ ባለበት ሁኔታ ተምሬ ከኔ እኩል እንትን ይበል ቢባል የተወሰነ ክራኮች ልቦናችን ያውቃል። ይህን የሚደገሙበት ምን ለማድረግ ነው? ኢኒኳሊቲ እንዳይፈጠር እዛ ጋር በጎቨርንመንት ስህተት ሊሆን ይችላል ኦር ካለው ከኢኮኖሚም ሊሆን ይችላል የተፈጠረውን ክራክ ደገፍ በማድረግ ወይም አፈርማቲቭ አክሽን ወይም ስፔሻል ኮንሲደሬሽን ሊደረግለት ይገባል የሚለውን ነገር እናያለን ማለት ነው። አኮርዲንግ ቱ በአገር ደረጃ ራሱ ሊስት ፌቨርድ የሆኑ ኔሽንስ ናሽናሊቲ እና ፒፕሎች አኮርዲንግ ቱ ኢኮኖሚ እና ሶሻል ዲቨሎፕመንት ሊደገሙ ይገባል። ቢኮዝ ባላቸው አክሰስ ባላቸው ተደራሽነት ላይ ያለውን ጎድሎ በአፈርማቲቭ አክሽን መሞላት አለበት። ፓርት ኤንድ ፓርሰል ኦፍ ኢኳሊቲ ነው ማለት ነው። እሺ አሁን በመቀጠል የምናየው ሂውመን ራይትስ አንደር ኢትዮጵያን አንደር ሪጂናል ኮንስቲቱሽንስ ኦፍ ኢትዮጵያ የሚለውን ነገር በተወሰነ መልኩ አይተን
እንቀጥላለን ማለት ነው። እሺ አርቲክል 52 ህዝባር 2 ቢ ኦፍ ኢትዮጵያን ኮንስቲቱሽን ኢምፓወርስ ሪጂናል ስቴት ቱ ኢናክት ኤንድ ኢንፎርስ ስቴት ኮንስቲቱሽንስ አንደር አዘር ሎስ። ያው በአጠቃላይ የኢትዮጵያ ህገ መንግስት 52 አንቀጽ 52 ምን ይላል? ሪጅንስ ወይም የክልል መንግስታት የራሳቸው ህገ መንግስት እንዲኖራቸውና ህገ መንግስቱን እንዲያስፈጽሙ ይላል ማለት ነው። አዘ ሪዛልት ሪጂናል ኮንስቲቱሽንስ ኦፍ ኦሮሚያ፣ ትግራይ፣ ሳውዝ ኔሽን ናሽናሊቲስ ኤንድ ፒፕልስ በፊት የነበረው ሶማሊያ እና አምሃራ ዊር አዶፕትድ 1995 ላይ ወይም በኛው 1987 ላይ የራሳቸውን አዶፕት አድርገዋል ማለት ነው። የክልላዊ ህገ መንግስት ማለት ነው። ኤኒዌይስ ይህንን ስናወራ ማንኛውም ህገ መንግስት የሀገር የስቴት ኮንስቲቱሽን ምንድነው? ሱፕሪም ሎ ኦፍ ካንትሪ ነው። ባለፈው በተማርነው መሰረት የበላይ ህግ ነው። የየትኛውም የሚወጣ አዋጅ፣ ደንብ ወዘተ ከዚህኛው ከህግ ፈቀቅ ካለ ተቀባይነት የለውም። በዚህ ህግ ማዕቀፍ ስር እና በዚህ ስኮፕ ስር ከዚህ ህገ መንግስቱን በምንም አይነት መልኩ ማይጋፋ ከሆነ ነው ተቀባይነት የሚኖረው። ስለዚህ እነዚህ የክልል መንግስቶችም ዳይሬክትሊ ከፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኮንስቲቱሽን ብዙ ነገሮችን አዶፕት እንዲያደርጉ በተሰጣቸው አቅጣጫ መሰረት ቅድም ያልኳቸው ክልሎች 1987 በነጮቹ 1995 ላይ አዶፕት አድርገዋሉ። በመቀጠል ቤኒሻንጉል ጉሙዝና ጋምቤላ በ1996 በነጮቹ በኛው 1988 ላይ አዶፕት አድርገዋል። ዋይል አፋር ሪጅን አዶፕትድ ኢትስ ኮንስቲቱሽን ኢን 1898 ወይም በእኛ አቆጣጠር 1990 ዓ.ም ላይ አድርጓል። ፎሎዊንግ ዘ ኤመርጀንስ ኦፍ ኒው ሪጅን፣ አዲሱ ሪጅን ያው ሌሎቹ አሁን በክላስተር ከተደራጁት ክልል ውጪ የሲዳማ ክልል 2012 ላይ አዶፕት አድርጓል ማለት ነው። የኢትዮጵያ ህገ መንግስት ክልሎችን በሚያጎናጽፍ የኢትዮጵያ ህገ መንግስት አንቀጽ 52 ህዝባር 2 ቢ መሰረት በሚያጎናጽፋቸውን መብት በመጠቀም እነዚህን እንትኖች አካተዋል። በእነዚህ ህገ መንግስት ላይ ደግሞ ሂውመን ራይት ወይም ሰብአዊ መብቶች ተካተዋል። ስፔሻሊ አንቀጽ 3 የኢትዮጵያም አንቀጽ 3 ነው ስለ ሰብአዊ መብት የሚጠቅሰውና ሰብአዊ መብት ጥበቃ ኢንሽራይን የተደረገበት ማለት ነው። እንደዛ ሁላ እንደ ኢትዮጵያ ህገ መንግስት ሌሎች ክልሎችም ህገ መንግስታቸው ላይ አንቀጽ 3 ስለምንድን ነው የሚያትተው? ስለ ሂውመን ራይት ነው ማለት ነው። The human rights statements enshrined in Federal Democratic Republic of Ethiopia Constitution were directly copied by all regions። በተለይ ስለ ሂውመን ራይት የሚያትተው እያንዳንዱ ስቴትመንት ኢትዮጵያ ህገ መንግስት ክልሎች ወስደውታል፣ ዳይሬክትሊ ኮፒ ተደርገዋል ማለት ነው። This is in accordance with Article 9(1) which states that the regional constitution must adhere to the provisions of federal constitution። ያው እነዚህን ነገሮች ማካተት አለባቸው በሚል በአርቲክል 9 መሰረት ነው ማለት ነው። ሂውመን ራይት አርቲክልስ አር ኢንክሉድድ ኢን ቻፕተር 3 ኦፍ ኦል ሪጅንስ። ቅድም እንዳልኳችሁ በቻፕተር 3 በህገ መንግስታቸው 3ኛ ምዕራፍ ላይ ሁሉም የክልል ህገ መንግስቶች አካተውታል። ምንን? ሂውመን ራይትን ማለት ነው። ጀስት አዝ ዜ አር ኢን ፌደራል ኮንስቲቱሽን ላይም ያው ቻፕተር 3 ላይ ያለው ማለት ነው። አንደር ፋንዳሜንታል ራይትስ ኤንድ ፍሪደም በሚል በአማርኛው ምንድን ነው የሚለው? መሰረታዊ መብቶችና የነፃነት መብቶች ብሎ ነው የሚያስቀምጠው አንብቤዋለሁኝ እና በዛ መሰረት ተቀምጧል በሁሉም የክልል ህገ መንግስቶች ብሎም የኢትዮጵያ ህገ መንግስት ላይ ተቀምጧል ማለት ነው። ኦኬ ሰዓት አለን። ሌትስ ፕሮሲድ። እሺ ሂር ዘ ሂውመን ራይት አርቲክልስ ፋውንድ ኢን ሪጂናል ኮንስቲቱሽንስ ኦፍ ሪፐብሊክ ሪጋርድለስ ኦፍ አርቲክል ነምበር ዜ ኦል ሃዝ ያው አርቲክል ቁጥራቸው በተለያየ መልኩ ሊያስቀምጡት ይችላሉ። ግን እነዚህ የሂውመን ራይት ኮንሰፕት በደንብ አድርገው በተለያየ መልኩ አስቀምጠውታል። ለምሳሌ ዘ ራይት ቱ ላይፍ፣ ዘ ራይት ቱ ሴኩሪቲ ኦፍ ፐርሰን፣ ዘ ራይት ቱ ላይቢሊቲ፣ ፕሮሂቢሽን አግኒስት ኢንሂውመን ኢሰብአዊ የሆነ ትሪትመንቶችን በማውገዝ ራይትስ ኦፍ አሬስትድ ፐርሰን የታሰረ ሰው መብት፣ ራይትስ ኦፍ አኪውዝ ፐርሰን የተከሰሰ ሰው መብቶችን፣ ዘ ራይት ኦፍ ፐርሰን ሄልድ ማቆያ ላይ የተቀመጠን የተፈረደበት ሰዎች መብት ጭምር የተካተተ ሲሆን ነን ሪትሮአክቲቭ ኦር ክሪሚናል ሎው፣ ፕሮቪዥን ኦፍ ደብል ጂኦፓርዲ ያው በአንድ ወንጀል ሁለት ያለ መከሰስ ማለት ነው። ዘ ራይት ቱ ሆነር ኤንድ ሪፑቴሽን ያው የክብር ሁሉም የመከበር መብት፣ ዘ ራይት ኦፍ ኢኳሊቲ ራይትስ ኦፍ ኢኳሊቲ፣ ራይትስ ኦፍ ፕራይቬሲ፣ ፍሪደም ኦፍ ሪሊጅን ኮንሳይሰስ ኤንድ ብሊፍ ኤንድ ክራይም አግኒስት ሂውማኒቲ ወዘተ ምን ሆነዋሉ ማለት ነው። በሁሉም የክልል ህገ መንግስት ላይ ኢንክሉዲንግ የኢትዮጵያ ህገ መንግስት ላይ ተካትተዋል ማለት ነው። እንዳልኳችሁ ኢትዮጵያ አብዛኞቹን ዓለም አቀፍ እንትኖችን መጀመሪያ እዚህ ጋር መነሳት ላይኖር ይችላል።
ህገ መንግስት አቀድም ያልኳችሁ ስለ ሂውመን ራይት ዋነኛው ኢንስትሩመንት የሚባለው ዩኒቨርሳል ዲክላሬሽን ኦፍ ሂውመን ራይት ተብሎ 1948 ላይ ኒውዮርክ ላይ የጸደቀው ነው። ከዛ በፊት ግን ያው ዓለም አቀፍ ስምምነት የነበረው የዩናይትድ ኔሽን ከተመሰረተ በኋላ ነው ይሄኛው። ከዛ በፊት ግን ሊግ ኦፍ ኔሽን ተመስርቶ በኋላ ስለ ሂውመን ራይት የተወሰነ የሚያካትቱ ነገሮች አሉ። ሁሉም ስቴቶች ፈርመዋል፣ ብዙ ስቴቶች ፈርመዋል። ኢትዮጵያ የመጀመሪያዋ ናት። ያንንም ፈርማለች፣ ይህንንም ፈርማለች። የአፍሪካ ህብረት ያዘጋጀውን እያንዳንዱን ስለፈረመች፣ ስለዚህ ኢትዮጵያ ምን መሆን መቻል አለበት? ለእያንዳንዱ ለዓለም አቀፍ ሂውመን ራይት ወይም ሰብአዊ መብቶች በየዓለም አቀፍ ኮንቬንሽን ላይ ለተፈረሙ ተገዢ መሆን መቻል አለበት። ሰብአዊ መብት የኢንዲቪጁዋልስ መከበር መቻል አለበት ይላል። ኬዝ ስተዲ እዚህ ጋር ስለ አንድ ሰው ያስቀምጣል። ስታዩት ብዙ ብዙ ነገሮችን ታዩበታላችሁ። ሰብአዊ መብቱ የተገፈፈን ሰው ወላይታ ሶዶ ላይ የነበረን ሰው ነው የሚያሳየው። በምን መልኩ ተገፈፈ የሚለውን አንብባችሁ ይገባችኋል ማለት ነው። አንብቡት፣ ኬዝ ስተዲ ነው። እሺ በመቀጠል ሪጂናል ኮንስቲቱሽን ካኖት ቫዮሌት ሂውመን ራይት ስቴትድ ኢን ዘ ፌደራል ኮንስቲቱሽን ባይ ፕሮቫይዲንግ ሎወር ሌቭል ኦፍ ፕሮቴክሽን ኢን ኦርደር ቱ ኢንሹር ዘ ሱፐርማሲ ኦፍ ዘ ፌደራል ኮንስቲቱሽን። እንዳልኳችሁ በትልቁ የምንለው የኢትዮጵያ ህገ መንግስት ላይ የተካተቱ መብቶችን የክልል መንግስታት ወይም የክልል ኮንስቲቱሽን ህገ መንግስቶች ያከብራሉ ይላል። ግን የሱፕሪም ሎ ኦፍ ካንትሪ ብለን የምናየው የሀገራችን ህገ መንግስት የኢትዮጵያ የፌደራል ህገ መንግስት እሱን ለማክበር በሚል እሱ ላይ የተቀመጠውን የሰብአዊ መብት አያያዝና የሰብአዊ መብት ፕሮቴክሽንን ፕሮቫይድ ከማድረግ ከሱኛው ዝቅ አድርጎ ኮንሲደር ሊያደርግ ኦር ፐርፎርም ሊያደርግ አይችልም ማለት ነው። ይሄኛውን በሌላ መልኩ ቀይሬ ልበላችሁ። የክልል ህገ መንግስቶች የፌደራል ህገ መንግስቱ የበላይ ነው፣ ሱፕሪም ሎ ኦፍ ካንትሪ ነው በማለት ያኛውን ለማግነን የፌደራል ህገ መንግስቱን ለማግነን እና ለማክበር በሚል ፌደራል መንግስቱ ላይ ከተቀመጠው መብት ዝቅ አድርጎ ሊተገብር አይገባም ማለት ነው። እስቲ ሳነበው ከገባችሁ ምናልባት regional constitution cannot violate human rights stated in the federal constitution by providing lower level of protection in order to ensure supremacy of the country። በአጠቃላይ ምንድነው እዚህ ጋር ያለው ጭብጥ ምንድነው? ህገ መንግስቱን በፌደራል ላይ በተቀመጠው መሰረት ማክበር መቻል አለባቸው ማለት ነው። ሳያሳንሱ ከፍ ሳያደርጉ ፌደራሉን ከፍ ለማድረግ በሚል ከፌደራሉ ያነሰ ፕሮቴክሽን ሊሰጡ አይገባም የሚለው ነው። ስታነቡት ደጋግማችሁ ስታነቡት ይገባቸዋል። when regional constitution are examined more closely some major human rights features emerge ይላል። እሺ ሁሉም የሪጂናል ኮንስቲቱሽኖቹ ሲመረምሩ አሁን የምንላቸውን ነገር ማየት ይቻላል። all regional constitutions guarantee civil and political rights as well as socio-economic and cultural rights in the so-called solidarity። በአጠቃላይ አመዘጋገባቸውና ሊስት አድርገው አንቀጾቹ የተመሰረቱበት ሁኔታ ቢለይም ሁሉም የሪጂናል ወይም የክልል ህገ መንግስቶች ቅድም የጠቀስነው ሶስቱን ካቴጎሪ ምን ሲቪል ኤንድ ፖለቲካል ራይትን፣ ሶሾ ኢኮኖሚክ ኤንድ ካልቸራል ራይትን እና ዘ ሶኮልድ ሶሊዳሪቲ ራይት የሚባለውን አካተዋል ማለት ነው። ኢን ሳም ሪጂናል ስቴት ኮንስቲቱሽንስ ፕሮቫይድ ቤተር ፕሮቴክሽን ዛን ኢቭን ከፌደራል መንግስት ከፍ ባለ ሁኔታ በአኮርዲንግ ቱ ኮንስቲቱሽን አንዳንድ የክልላዊ ህገ መንግስቶች ከፌደራል በበለጠ በተለይ ተንቀሳቅሶ የመስራት መብትን በደንብ አድርገው እንትን አድርገዋሉ፣ አጎናጽፏሉ ወይም ጽፎ አስቀምጠዋሉ። ፕራክቲካሊ ምን ያህል የሚለውን እሱን ጥያቄ ውስጥ ይቀመጥ ማለት ነው። ኢን ሳም ሪጂናል ስቴት ኮንስቲቱሽን ፕሮቫይድ ቤተር ፕሮቴክሽን ዛን ፌደራል ኮንስቲቱሽን ኢን ተርምስ ኦፍ freedom of movement as outlined in article 32 of federal constitution። ያ ፌደራል ኮንስቲቱሽን ላይ አርቲክል 32 ላይ ተንቀሳቅሶ የመስራት የትኛው ቦታ ላይ ተንቀሳቅሶ የመስራት መብት ኢንሽራይን የተደረገ ነው በደንብ። ነገር ግን ከዛ በዘለለ በደንብ አድርገው በህገ መንግስቶቻቸው ክልሎች ያካተቷሉ ማለት ነው። apart from Afar and Somali constitution, all regional constitution list immediately after the provision on the freedom of movement the right of every Ethiopian resident to be elected to or employed by any public office። of course ከአፋርና ከሶማሊያ ክልል መንግስት ውጪ አብዛኞቹ የኢትዮጵያን የክልሎች ህገ መንግስታቸው ላይ የትኛውን ቦታ ተንቀሳቅሶ መስራት የትኛውን ቦታ ነዋሪ የሆነ ሰው በፓብሊክ ሊሆን ይችላል በፕራይቬት ሴክተር ላይ
ተወዳድሮ መስራት ይችላል፣ ተንቀሳቅሶ መስራት ይችላል የሚለው መብት ኢቭን አርቲክል 39 ላይ በኢትዮጵያ ህገ መንግስት ከተቀመጠው በላይ አስቀምጠውታል የሚለውን ነገር ከግምት አስገቡ ማለት ነው። Most regional constitutions include social, economic, and cultural rights provisions that are nearly identical to those found in Article 41 of Federal Law. አብዛኞቹ ክልላዊ ህገ መንግስቶች ሶሾ ካልቸራል ኤንድ ኢኮኖሚክ ራይትን ተመሳሳይ በሆነ አርቲክል 44 ላይ በኢትዮጵያ ህገ መንግስት ላይ ከተቀመጠው ላይ ተመሳሳይ መንታ በሚመስል መልኩ ወስደው አስቀምጠውታል ማለት ነው። The constitutions of Afar and Somali regions have used their constitutional space to reflect regional socio-economic characteristics and policy preferences. Of course አፋርና ሶማሊያ ግን በተለየ መልኩ በተለይ ሶሾ-ኢኮኖሚክ ሁኔታ የአኗኗር ሁኔታ አርብቶ አደር ከመሆናቸው የተነሳ የዛን አውዱን ወይም ግራውንዱን እንትን ባደረገ መሰረት በቃኘ መሰረት ህገ መንግስታቸው ላይ አካተውታል ወይም የራሳቸውን ፖሊሲ ፕሪፈር ያደረጉበት ፕሪፈረንስስ ከራሳቸው የአኗኗር ሶሾ ኢኮኖሚክ አውዳቸው ማለት አብዛኛው አርብቶ አደር እንደመሆናቸው ዘላን አይባልም በዚህ ዘመን ፓስቶራሊስት ያው አርብቶ አደር እንደመሆናቸው ከዛ ላይ ተመስርቶ ነው ህገ መንግስታቸውን ያረቀቁት። በተቀረው ሌሎቹ አብዛኞቹ በጣም ተመሳሳይ ናቸው ማለት ነው። ቻሌንጅስ ኦፍ ፕሮቴክቲንግ ሂውመን ራይት ኢን ኢትዮጵያ በኢትዮጵያ ላይ ሂውመን ራይትን ፕሮቴክት ለማድረግ እንደ ቻሌንጅ እንደማነቁ የሆኑትን ነገር እስቲ ጠቀስ አድርገን እንትን እንላለን ማለት there are different challenges in protecting human rights in Ethiopia. Some of them are traditional harmful practices, poverty, inequality, child labor abuse, conflict and displacement የሚለው በእንትን ደረጃ እንያቸው። ለምሳሌ ትራዲሽናል ሃርምፉል ፕራክቲስ በኢትዮጵያ ላይ ሂውመን ራይትን ፕራክቲስ ለማድረግ ማነቁ ናቸው፣ መሰናከል ናቸው የሚለውን እንዴት በሚለው መልኩ እኔ ትራዲሽናል ፕራክቲስስ ሪፍሌክት ቫሉስ ኤንድ ቢሊፍስ ዛት ሜምበርስ ኦፍ ኮሚኒቲ ሃቭ ሄልድ ፎር ሎንግ ፔሪድስ ኦፍ ታይም። ያው ትራዲሽናል ፕራክቲስ ምንለው በአንድ ኮሚኒቲ ወይም በአንድ ማህበረሰብ ውስጥ ለረጅም ጊዜ ፕራክቲስ ሲደረግ ከጀነሬሽን ወደ ጀነሬሽን የመጣ ልምድ ነው። ኤቭሪ ሶሻል ግሩፕ ኢን ዘ ወርልድ ሃዝ ኢትስ ኦን ሴት ኦፍ ትራዲሽናል ፕራክቲስስ ኤንድ ቢሊፍስ። ያው ሁሉም ሶሻል ግሩፖች ዓለም ላይ የራሳቸው ሴት ኦፍ አለ ባህላዊ ትራዲሽናል harmful practices ጨምሮ ማለት ነው። some of which will benefit members while other ደግሞ ጎጂዎች ናቸው። እነዚህ አብዛኛው ዓለም ላይ ያሉ ሶሻል ግሩፖች የራሳቸው ሴት ኦፍ ትራዲሽናል ፕራክቲስ አላቸው ፕራክቲስ ኤንድ ቢሊፍ። አብዛኛው ከነዚህ ውስጥ የተወሰኑቱ ጎጂ ናቸው፣ የተወሰኑቱ ጠቃሚ ናቸው። such as women የተወሰኑ ግሩፖችን የሚጎዳ ትራዲሽናል ፕራክቲስ አላቸው፣ ጠቃሚም እንዳለው ነው። despite their harmful nature and violation of international human rights law such practice continue because they are not challenged and looks ያው እነዚህ harmful traditional practices ለመቀረፍ አለመቻላቸውና human right protection ላይ ማነቆ መሆናቸው እንደቀጠለ የኖረበት ምክንያት ምንድነው? የዚህ የሶሻል ግሩፕ ውስጥ ያሉ ሰዎች እንደ ክፋት ወይም እንደ ኔጋቲቭ ወይም እንደ ክፉ አድርገው ስለማያዩዋቸው ለረጅም ጊዜ እንደቀጠለ ይኖራል ማለት። ሌትስ ሉክስ አት ሰም ኦፍ ሃርምፉል ትራዲሽናል ፕራክቲሶችን በተወሰነ መልኩ እንይ። ፕራክቲስስ አግኒስት ውመን ትራዲሽናል ሃርምፉል ፕራክቲስ አፌክቲንግ ውመንስ ሂውመን ራይት ኢንክሉድ ፊሜል ጄኒታል ማቹሌሽን ያው የሴት ልጅ ግርዛት፣ ኤርሊ ሜሬጅ በጊዜ የሚደረግ ጋብቻ፣ ሜሬጅ ባይ በጥልፊያ የሚደረጉ ወዘተ የሴቶችን መብት ቫዮሌት የሚያደርግ ትራዲሽናል ፕራክቲስ ነው። እነዚህ ኢን አናዘር ዌይ ራውንድ የሴቶችን ሰብአዊ መብት ቫዮሌት ያደርጋል ማለት ነው። እንደገና እነዚህ ነገሮች ዘንድ ኤልደርስ ስቴፕ ኢንቱ ትራይ ሌጂቲማይዝ ህጋዊ ለማድረግ ሽማግሌዎች ባህላዊ ሽምግልናን በማድረግ ለእርቅ የሚሯሯጡት ነገር በራሱ የሆነ እንትን አለው ማለት ነው። ከነዚህ ሃርምፉል ትራዲሽናል ፕራክቲሶች ውስጥ የሂውመን ራይትን ቫዮሌት ከሚያደርጉ ኦቭሉቶሚ የሚባለው ያው የጎሮሮ ማቧጠጥ እንጥል ማስቧጠጥ ኢዝ ኤ ሰርጂካል ፕሮሲጀር ዛት ኢንቮልቭስ ዘ ሪሙቫል ኦፍ ቡልቫ ኤንድ some cases nearby structures such as the tonsils ያው ጉሮሮ የመዋጠጥ ምልክት ምን የሚባለውን ጥርስ የመንቀል ህፃናት ላይ ማለት ነው። ፉድ ታቡስ ለምሳሌ ነጫጭ ምግቦችን ያለ መብላት ለሴቶችና ለህፃናት በሚል ለምሳሌ በአንዳንድ ባህሎች ነው የምላችሁ white color food such as the milk, fatty meat, porridge, potato, vegetables ወዘተ are not permitted to be consumed by pregnant and
ውመን ኦር ቻይልድ እንዳይወሰዱ የማድረግ ኢንሲሽን ኦፍ አይል ወይም የአይን ቆብ መበጣት የራሱ የሆነ ለአይን በሽታ የሚያጋለጥ ነው። ካውቴራይዜሽን ኦርታቲክ የመሳሰሉ ነገር ለምሳሌ የሆነ ችግር ቢፈጠር የሳምባ ነቀርሳ ሊሆን ይችላል። የተለያየ ሕክምና ብረትን በማጋል የመተኮስ ሃርምፉል ፕራክቲስ ናቸው። ኢናዘር ዌይ ራውንድ ደግሞ ሂውመን ራይት ቫዮላንት ናቸው፣ ቫዮሌት ያደርጋሉ ማለት ነው። እሺ ፖቨሪቲ የምንለው ደግሞ እንዴት አድርጎ ሂውመን ራይትን ቫዮሌት ያደርጋል የሚለውን እንዲህ የካንትሪ ፐርሲስተንስ ፖቨሪቲ ሜክስ አቺቪንግ ሲቲዘንስ ሂውመን ራይት ዲፊካልት ያደርገዋል። ቢኮዝ ሃንገር ወይም የተራበ ሰው ሃንገር ኢዝ ቫዮሌሽን ኦፍ ሂውመን ራይት። በአጠቃላይ ራብ የሂውመን ራይት ቫዮሌት ሆኗል ማለት ነው። ስቴት በአግባቡ ባለመስራት ኦር በናቹራል ዲዛስተር በሚመጣ ድርቅ ላይ ሊሆን ይችላል ተመስርቶ ረሃብ ሲከሰት የሰው ልጅ የመብላት መብቱን ቤዚክ ኒድ የሚባለውን ነገር ነው ቫዮሌት የሚያደርገው። በዛው መሰረት ይሄ የተራበ ሰው ደግሞ የሌላኛውን ሰው መብት ሪስፔክት ሊያደርግ አይችልም። መዝረፍ፣ ቀምቶ የመብላት መግደሉላ ደረጃ ሊደርስ ይችላል። ስለዚህ ረሃብ እንደዚህ ሆኖ ፖቨሪቲ እና ኢኒኳሊቲ እኩልነት በዚህ መልኩ ሰብአዊ መብት እንዲገፈፍ መንስኤ ይሆናል ማለት ነው። ቻይልድ ሌበር አቢዩዝ የምንለው በአጠቃላይ የህፃናት ጉልበት ብዝበዛ ቻይልድ ሌበር ካውዝስ ሴቨር ፊዚካል ኤንድ ሜንታል ሃርም፣ የፊዚካል እና የአእምሮ ሃርም እንትን ይፈጥራል በህፃናት ላይ ማለት ነው። የህፃናት ጉልበት ብዝበዛ ኢት ሃዝ ፖቴንሻል ቱ ሊድ ስሌቨሪ አዝ ዌል አዝ ሴክሹዋል ኦር ኢኮኖሚክ ኤክስፕሎይቴሽን፣ ወሲባዊና የኢኮኖሚያዊ ብዝበዛን ሊያስከትል ይችላል። ምን ይሄ ቻይልድ ሌበር የፈጠረው እንትን ነው ማለት ነው። ቻይልድ ሌበር አቢዩዝ የሚፈጥረው በአጠቃላይ ከምን ጋር ኮኔክትድ ይሆናል ማለት ነው? ከሂውመን ራይት ቫዮሌሽን ጋር ይያዛል ማለት ነው። በመቀጠል ኮንፍሊክት ኤንድ ዲስፕሌስመንት። ኮንፍሊክት ካውዝድ ባይ ጎል ኢንኮምፓቲቢሊቲ ማለት በሁለት ግለሰብ ሊሆን በግለሰብ ደረጃ አለ ኮንፍሊክት ማለት ነው። ኢንተርፐርሰናል መባል ያው በዚህ ሌቨል በተወሰነ መልኩ ነው የሚያስቀምጠው። በጎል ኢንኮምፓቲቢሊቲ ላይ ተመስርቶ አለመግባባት ይፈጠራል ኮንፍሊክት የምንለው። ይሄ አለመግባባት ደግሞ ወደ ቫዮለንስ ነው የሚያመራው። ስለዚህ ይህንን ፍራቻ የሰው ልጅ ምን ይሆናል ማለት ነው? ከቦታው ዲስፕሌስድ ይሆናል፣ ተነስቶ ወደ ሌላ ጋር ማይግሬት ያደርጋል። ዲስፕሌስመንት ካን ቢ ካውዝድ ባይ ኢትኒክ፣ ሪሊጂየስ፣ አይዲዮሎጂካል አዘር ታይፕስ ኦፍ ኮንፍሊክት ላይ ተመስርቶ ዲስፕሌስመንት ከአንድ ቦታ ተነስቶ ወደ ሌላ ከመኖሪያ ከፐርማነንት ሬዚደንት ላይ መበተን ወደ ተለያዩ ስፍራዎች ወደ ለነሱ ባልተገባ ኦር ባልተዘጋጀበት መበተን። ስለዚህ ኢናዘር ዌይ አውት የግሩፕ ራይት ቫዮሌት የሚደረግበት ነው። ኢንዲቪጁዋልስ ኤንድ ኮሚኒቲስ አር ፎርስድ ቱ ኮምፔል ቱ ፍሊ ኦር ሊቭ ዜር ሆምስ ኦር ፕሌስስ ኦፍ ሃቢቹዋል ሬዚደንስ አዝ ሪዛልት ኦር ኢን ኦርደር ቱ አቮይድ ዘ ኢፌክትስ ኦፍ ኢቨንትስ ኦር የብሔር ግጭት ሊሆን ይችላል፣ የሃይማኖት ግጭት ወዴት ያመራል? ወደ ሁከትና ብጥብጥ የሚባለው ወደ ቫዮለንስ ያመራል። ስለዚህ እዚህ ቫዮለንስ ላይ ሰለባ ላለመሆን ተብሎ ወደ ምን ይኬዳል ማለት ነው? ዲስፕሌስድ ወይም ከቦታ ወደ ሌላ ቦታ መፈናቀል ይከሰታል ማለት ነው። ይሄ የግለሰብም የግሩፕም መብት ቫዮሌት ነው ማለት ነው። ሂውመን ራይት ቫዮሌት ነው ማለት ነው። በመቀጠር ዊክ ኢንስቲትዩሽንስ ወይም ደካማ ተቋማት ዲስፓይት ዘ ፋክት ዛት ሂውመን ራይትስ አር ናቹራል ራይትስ ኢንስቲትዩሽንስ አር ክሪቲካል ፎር ኢፌክቲቭ ኢምፕሊሜንቴሽን ኦፍ ዘ ካንትሪ። እንዳልኩት ነው የሰብአዊ መብት ተቋማት ኦምቡድስማን ሊሆን ይችላል፣ ሂውመን ራይት ኮሚሽን በኢትዮጵያ ደረጃ ጠንካራ ተቋማት ካልሆኑ ይህንን ፕሮቫይድ ማድረግ አይችሉም። የሰውን ሂውመን ራይት ፕሮቴክት ማድረግ አይችሉም። ቅድም የሰውን ሰብአዊ መብት ቫዮሌት ያደርጋል በአንድም በሌላ መልኩ። ጠንካራ የጤና ተቋማት ባለመኖራቸው የሰውን ሂውመን ራይት ቫዮሌት ያደርጋል። ጠንካራ የትምህርት ተቋማት ባለመኖራቸው በአንድም በሌላም መልኩ የሰውን ልጅ ቅድም የጠቀስናቸውን ሂውመን ራይቶች ቫዮሌት ያደርጋል። ዊች ሚንስ ዊክ ኢንስቲትዩሽኖች መኖር ደካማ ተቋማት። በመቀጠል ዴሞክራሲ ዲቪሲቲ የምንለው ነው። ያው የዴሞክራሲ እጥረት ዴሞክራሲ ኤንድ ሂውመን ራይትስ አር ኢንተርዲፔንደንት በጣም ተደጋጋሚ ናቸው። ኮምፕሌክስ ኤንድ ሙቹዋሊ ሰፖርቲቭ ኤንድ ሲምባዮቲክ ኤንድ ሙቹዋሊ ኮንስቲቲዩቲቭ ናቸው። ይሄ ዲሞክራሲ እና ሂውመን ራይት ተመጋጋቢ። አሁን ላልኩት ለሂውመን ራይት ቫዮሌሽን ምክንያት ይሆናል በኢትዮጵያ ላይ በደንብ የሚታየው ነው። ሂውመን ራይት አር ኢንኤግዜትሪኬብሊ ሊንክ ቱ ዴሞክራሲ ጋር ኢንተርዋይንድ ሊሆን ናቸው ማለት ነው። ኦንሊ ኢን ዴሞክራቲክ ስቴት ካን ሂውመን ራይት ካን ቢ
ዲሞክራሲያዊነት በተረጋገጠበት አገር ላይ ነው ሂውመን ራይት ኢፌክቲቭሊ አድሬስ መደረግ ፕሮቫይድ የሂውመን ራይት ፕሮፌሽን ፕሮቫይድ ሊደረግ የሚችለው ወይም ፕሮቪዥን ኢፌክቲቭሊ ሊኖር የሚችለው ማለት ነው። የፋንክሽናል ዲሞክራሲ ዛት አኮሞዴትስ ዳይቨርሲቲ ፕሮሞትስ ኢኳሊቲ protects individual liberty is increasingly becoming the best hedge against the concentration of power in the hands of a few and the resulting abuse of human rights. However, Ethiopia's lack of democracy creates significant barriers to day-to-day implementation of human rights ብሎ አስቀምጧል። ስለዚህ ቅድም ይሄኛውና ቅድም የጠቀስኳቸው በአጠቃላይ በኢትዮጵያ ላይ የሂውመን ራይት ቫዮሌሽን ወይም የሂውመን ራይትን በአግባቡ ስቴት ፕሮቫይድ እንዳያደርግ ማነቆ ከሆኑ ነገሮች ናቸው ማለት ነው። ስለዚህ እዚህ ጋር ዩኒት ሰመሪውን በደንብ ታዩታላችሁ። ኮንክሉድ ለማድረግ ከዛሬው ትምህርታችን ላይ ሶስቱን ካቴጎሪዎች የሂውመን ራይት ካቴጎራይዝ ሲደረግ በሶስት መልኩ ካቴጎራይዝ ይደረጋል። የመጀመሪያው ሲቪል ኤንድ ፖለቲካል ራይት የሚባለው ወይም ፈርስት ጄኔሬሽን የሚባለው ወይም ላይቤሪቲ ራይት በመባል ይታወቃል ማለት ነው። ሁለተኛው ደግሞ ሶሾ ኢኮኖሚክ ኤንድ ካልቸራል ራይት የሚባለው ነው። ሰከንድ ጄኔሬሽን ራይት ይባላል ወይም ኢኳሊቲ ራይት ይባላል ማለት ነው። ሶስተኛው ደግሞ ለማጠቃለል ሶሊዳሪቲ ራይት የሚለውን ነገር መያዝ ነው። ሶሊዳሪቲ ራይት ወይም ሰርድ ጄኔሬሽን ወይም ፍራተርኒቲ ወይም ብራዘርሁድ ወንድማማችነት የሚለው ራይት ነው። እሱን በደንብ ከያዛችሁ በኢትዮጵያ ደረጃ ደግሞ ማነቆ የሆኑትን በኢትዮጵያ ደረጃ ሂውመን ራይት በደንብ ፕሮቫይድ እንዳይደረግ ማነቆ የሆኑትን ቅድም የጠቀስኳቸው ኮንፍሊክት ኤንድ ዲስፕሌስመንት፣ ዴሞክራሲ ዴፊሲት፣ ዊክ ኢንስቲቱሽንስ በመኖራቸው፣ ቻይልድ ሌበር አቢዩዝ፣ ፖቨርቲ ኤንድ ኢኒኳሊቲ ወዘተ የመሳሰሉት ነገርና ትራዲሽናል ሃርምፉል ፕራክቲስ በኢትዮጵያ ላይ ሂውመን ራይት ወይም ሰብአዊ መብት በደንብ ፕሮቫይድ እንዳይሆን ማነቆ መሆናቸውን ካወቃችሁት ከዚህ ቻፕተር በቂ ነው እላለሁኝ። አመሰግናለሁ። ቴንክ ዩ ቲቸር። እኛም እናመሰግናለን ቲቸር። እሺ መልካም ምሽት ይሁንላችሁ። ቴንክ ዩ ኖባ ቲቸር። እሺ ደህና አደሩ። እንገናኛለን። ማኖሽ ደህና ደሩ። ደህና ደሩ። ጉድ ናይት